ሰላም ተማሪዎች እንኳን ደህና መጣችሁ። በዚህ ቪዲዮአችን የ10ኛ ክፍል ማቴማቲክስ ቻፕተር 2 ማለትም ስለ ፖሊኖሚያል ፋንክሽንስ ዲስከስ እናደርጋለን ማለት ነው። ፖሊኖሚያል ፋንክሽንስ ምንድናቸው፣ እንዴት ነው የምንሰራባቸው የሚለው ነገር በአጠቃላይ እናያለን ማለት ነው። ልክ ስንጀምር ማንኛውንም ቻፕተር ማንኛውንም ትምህርት እንደምንጀምረው ሁሉም እናደርጋለን። ኦብጀክቲቮቻችንን ሴት እናደርጋለን። ምንድነው ተምረን መሄድ ያለብን ማወቅ ያለብን ምንድነው የሚለው ነገር ዲፋይን ለማድረግ እንሞክር እስቲ። መጀመሪያ ምን ማወቅ አለብን? ይሄንን ቻፕተር ስንማር define and classify polynomial functions polynomial functions ምንድናቸው፣ እንዴት ነው ክላሲፋይ ምን አይነት ታይፕ ናቸው የሚለው ነገር ዲፋይን ማድረግ መቻል አለብን ማለት ነው። ሌላ ደግሞ ምንድነው perform fundamental operations የሚባሉትን ማለትም addition multiplication subtraction division የመሳሰሉት ኦፕሬሽኖችን ማቴማቲካል ኦፕሬሽኖችን ፖሊኖሚያልስ ላይ እንዴት ፐርፎርም ማድረግ እንችላለን የሚለው ነገር አውቀን መሄድ አለብን። ሌላ ደግሞ ምን አይነት ቴረሞችን እናያለን? ሪማይንደር ቴረም፣ ፋክተር ቴረም ኤንድ ራሽናል ዜሮስ ራሽናል ሩት ቴስት ቴረምን የምናይ ይሆናል። እነዚህ ቴረሞችስ ምንድናቸው፣ የቱ ጋር ነው አፕላይ የሚደረጉት የሚለው ነገር እናያለን ማለት ነው። ሌላ ደግሞ ራሽናል ኤንድ ኢራሽናል ዜሮስ ኤንድ አንደርስታንድ አናላይዝ ምንድነው ዜር መልቲፕሊሲቲስ ማለት ነው። መልቲፕሊሲቲስ ወይም ምን ያህል ጊዜ ኦከር ያደርጋሉ የሚለውን ነገርም ደግሞ ማየት ትችላላችሁ ወይም እንችላለን ይሄንን ነገር ተምረን ስንወጣ ይሄን ቻፕተር ስንጨርስ ማለት። ሌላ ደግሞ ምንድነው sketch and analyze polynomial graphs። ምክንያቱም ምንድነው ስለ ፋንክሽኖች ስናወራ ግራፍ is a better ምንድነው ሪፕሬዘንቴሽን ነው አይደለም። ከማቴማቲካል ከቁጥሩ ይልቅ ምንድነው ግራፍን በመጠቀም ብዙ ነገርን ስለ ፋንክሽናችን መናገር እንችላለን ማለት ነው። ስለዚህ ግራፎቻችን ሪፕሬዘንት ስናደርግ ደግሞ ኢንተርሴፕቶቻቸውን አሴምፕቶቻቸውን ሁሉ አውጥተን ዲስክራይብ ማድረግ እንችላለን ማለት ነው። ስለዚህ እነዚህ ጎል እነዚህ ኦብጀክቲቮቻችንን መምታታችንን ሳብጀክታችንን ከጨረስን በኋላ ደግሞ መልሰን ራታችንን መፈተሽ እንዳንረሳ ማለት ነው። ልክ ስንጀምር ከምን እንጀምር? ፖሊኖሚያሎቻችንን አንደርስታንድ ከማድረግ ዲፋይን ከማድረግ እንጀምር እስቲ። ፖሊኖሚያሎቻችን ምንድናቸው ስንል ምን አይነት ፋንክሽን ናቸው ስንል a polynomial function has ምንድነው terms with variable ያላቸው ነው። with variable ምን አይነት variable ነው አለ? አንድ variable ነው x የሚባል ቫሪያብል ነገር ግን raised with the power of non negative exponent በነን ኔጌቲቭ ሬዝ የተደረጉ ምኖች ያሏቸው ፓወር ያሏቸው x ቫሪያብሎች የያዘ ምንድነው የያዘ ፋንክሽን ነው ማለት ነው። ስለዚህ ፎርማቱ ወይም የፋንክሽናችን ፎርም ይሄን ይመስላል። an x the power of n an-1 እነዚህ an የምንላቸው ምንድናቸው? an -1 እና እስከ a2 እስከ a1 ከዛ ደግሞ እስከ ኮንስታንት a0 ድረስ ምን እንደናቸው ኮኤፊሺየንት ናቸው ማለትም ቁጥሮች ናቸው። ኮንስታንት የሆኑ ነን ዜሮ የሆኑ ቁጥሮች ናቸው ማለት ነው። x the power of n n-1 x ስኩዌር እያለ ደግሞ እስከ x the power of 0 ድረስ የሚሄዱ ደግሞ ምን አሉን ቁጥሮች አሉን ወይም ፓወሮች አሉን ማለት ነው። ስለዚህ እነዚህ ቁጥሮች ደግሞ ምንድናቸው? where n is ምን አለ is a non-negative ነን ኔጌቲቭ መሆን አለበት። ኔጌቲቭ ምን መሆን የለበትም? ኔጌቲቭ መሆን የለበትም። ዜሮ ወይም ምንድነው መሆን ያለበት? ፖዚቲቭ ነው መሆን ያለበት። ዜሮ ኦር ፖዚቲቭ። ነን ኔጌቲቭ ስንል ዜሮ ወይም ፖዚቲቭ ብቻ ነው መሆን ያለባቸው እያለን ነው ማለት ነው። ስለዚህ a1 እነዚህ ኮኤፊሺየንቶቻችን ደግሞ ሪል ነምበሮች ናቸው ሪል ነምበሮች ናቸው with leading ኮኤፊሺየንታችን it is different from 0 ፖሊኖሚያል ፋንክሽን ለመባል leading ኮኤፊሺየንታችን ምን መሆን አለበት? different from 0 መሆን አለበት። አንድ ስታንዳርድ ኤግዛምፕላችን p of x የሚባል ፋንክሽናችን ምን ይላል? 4x cube plus 2x square minus 5x plus 7 ማለት ነው። ስለዚህ ምን ያሟላል? ይሄን ፎርማት ስለሚያሟላልን ምን ይባላል? ይሄ ምንድነው? ፖሊኖሚያል ፋንክሽን ነው እንለዋለን። ፖሊኖሚያል ፋንክሽን ነው እንለዋለን። ዋና ፖሊኖሚያል ለመባል ምን መሆን አለበት? ይሄኛውን ኮንዲሽናችንን ማሟላት መቻል አለበት ማለት ነው። ይሄን ኮንዲሽን ካሟላ ምን እንለዋለን? ፖሊኖሚያል እንለዋለን። የፖሊኖሚያል ፋንክሽናችን ደግሞ ዳይሴክት አድርገነው እያንዳንዱን ኮምፖነንት ማውጣት እንችላለን። ኮምፖነንቶቻችንን በምናወጣበት ጊዜ ኢምፖርታንት ከሚባሉ ኮምፖነንቶች ውስጥ የመጀመሪያው ምንድነው? ሊዲንግ ኮኤፊሺየንት። ኮምፖነንቶቻችን ላይ ሊዲንግ ኮኤፊሺየንታችንን ማወቅ አለብን። ሊዲንግ ኮኤፊሺየንት ደግሞ ምንድነው ስንል a coefficient of the highest degree term ማለት ትልቁ ፓወር ወይም ትልቁ ኤክስፖነንት ያለውን ምንድነው? ትልቁ ኤክስፖነንት ያለውን ወይም ትልቁ ዲግሪ ያለውን ቫሪያብል ምንድነው? ኮኤፊሺየንት ነው። the coefficient of the highest degree term ትልቅ ዲግሪ ተርም ያለው ቫሪያብል ምንድነው? ኮኤፊሺየንት ነው ማለት። ሌላ ደግሞ ምንድነው? ዲግሪ እንላለን። ፖሊኖሚያል ላይ ዲግሪ ስንል ኤክስፖነንት ማለት አይደለም። ምንድነው? the highest exponent ነው። ዲግሪ እያልን ስናወራ ምንድነው?
the highest exponent of x የቫሪያብላችን highest ኤክስፖነንቶቻችን ምን ይባላሉ? ዲግሪ ይባላል ማለት ነው። ኮንስታንት ተርሞቻችን ደግሞ ምንድነው? a ኖት ማለት ነው ወይም ቫሪያብል x የሌለበት ወይም x the power of 0 የሆነበት ተርም ማለት ነው። x the power of 0 የሆነበት ተርም ነው ማለት ነው። እስቲ ኤግዛምፕላችንን እንመልከት። ይሄው ይሄ ፖሊኖሚያል ፋንክሽናችን ተሰጠን። ምክንያቱም ምንድነው ኤክስፖነንቶቻችን እንዳለ ነን ምንድነው ነን ኔጌቲቭ ኢንቲጀሮች ናቸው። ነን ኔጌቲቭ ኢንቲጀር ስለሆነ እነዚህኛው ምንድናቸው? ፖሊኖሚያል ፋንክሽን ነው። ስለዚህ የዚህን ፖሊኖሚያል ፋንክሽን ምንድነው ሊዲንግ ተርም አውጡ ስንል ምንድነው the highest ዲግሪ ያለበት መጀመሪያ ኢንፋክት ምን ከማውጣታችን በፊት highest ሊዲንግ ኮኤፊሺየንታችን ከማውጣት በፊት መጀመሪያ ምን እናውጣ? ዲግሪያችን እናውጣ። ዲግሪያችን ምንድነው ብለናል? the highest exponent ማለት largest ትልቁ ኤክስፖነንታችንን እናውጣ። ትልቁ ኤክስፖነንት ማን ነው? 4 ነው። ስለዚህ ዲግሪያችን ምንድነው? 4 ነው ማለት ነው። ስለዚህ ሊዲንግ ተርማችን ማን ነው የሚሆነው? ይሄኛው ነው። ተርማችን ነው፣ ኮኤፊሺየንት አይደለም፣ ተርም ነው። ሃይስት ዲግሪ ተርም ያለው ማን ነው? 5x the power of 4 ነው። ስለዚህ ሊዲንግ ኮኤፊሺየንታችን ወይም ኮንስታንት ቁጥራችን ደግሞ ማን ነው? ከሃይስት ዲግሪ ተርም ውስጥ ያለው ኮኤፊሺየንታችን ነው ማለት ነው። ስለዚህ ስንት ነው የሚሆነው? 5 ነው የሚሆነው። ኮንስታንት ተርማችን ወይም a ኖታችን ወይም x the power of 0 የሆነበት ማለትም x የሌለበት ቫልዩ ወይም ተርም ማን ይባላል? 2 ነው ማለት ነው። ስለዚህ እንደዚህ አድርገን ማውጣት መቻል አለብን ለማ ፖሊኖሚያል ፋንክሽን ስንወጣ። ምክንያቱም እነዚህን ማውጣት ብዙ ነገራችን ስለ ፖሊኖሚያላችን ስለ ፋንክሽናችን ብዙ ነገር ስለሚነግረን ማለት ነው። እስቲ ተመልከቱ ታይፕስ ኦፍ ፖሊኖሚያላችን በምናይበት ጊዜ የተለያዩ ታይፖች አሉ። የመጀመሪያው ምንድነው? ኮንስታንት ፖሊኖሚያል የምንለው ማለት ነው። ኮንስታንት ፋንክሽን ወይም ኮንስታንት ፖሊኖሚያል የምንለው ምንድነው? ዲግሪያችን ወይም ማክሲመም ኤክስፖነንቶቻችን ምን ሲሆኑ ነው? 0 ሲሆኑ። ማክሲመም ኤክስፖነንታችን 0 ሆነ ማለት ምንድነው? ፋንክሽናችን ምንድነው? ኮንስታንት ነው። ምንም አይነት ኤክስ ቫሪያብል የለውም እያሉ ነው። ሌላ ደግሞ ምንድነው? ሊኒየር ፋንክሽኖች ወይም ሊኒየር ፖሊኖሚያል ፋንክሽን ማለት እንችላለን። ሊኒየር ፋንክሽን ስንል f of x equals to ax plus b ማለትም ዲግሪያችን ስንት ሲሆን ነው? ወይም ሃይስት ኤክስፖነንታችን ስንት ሲሆን ነው? 1 ሲሆን ነው። ሌላ ደግሞ ኳድራቲክ ፋንክሽናችን ደግሞ ምንድነው? ዲግሪያችን ምን ሲሆን ነው? 2 ሲሆን ነው። ወይም ax square plus bx plus c በዚህ ፎርማት በሚጻፍበት ጊዜ ነው ማለት ነው። ሌላ ኪዩቢክ ፋንክሽን ደግሞ ምንድነው? ዲግሪያችን ምንድነው? ኪዩብ ወይም 3 ሲሆን ነው ማለት ነው። ax cube plus bx square plus cx plus d ማለት ነው። ስለዚህ በእንደዚህ አይነት ፎርማት ከሰጠን ምን እንለዋለን? ኪዩቢክ ፋንክሽን ወይም ኪዩቢክ ፖሊኖሚያል ፋንክሽን ብለን መናገር እንችላለን። ሌላዎቹን እንዳለ አራት እና ከዛ በላይ ያሉትን ደግሞ ምን እንላቸዋለን? ሃየር ዲግሪ ፖሊኖሚያል ብለን ክላሲፋይ ማድረግ እንችላቸዋለን ማለት ነው። ስለዚህ ታይፖቻቸው ዲፔንድ የሚያደርጉት በምንድነው? ለፖሊኖሚያል ጊዜ ቤዝድ ኦን ምንድነው? ዲግሪ ነው ማለት ነው። በዲግሪያቸው ወይም በላርጀስት ኤክስፖነንቶቻቸው ነው ማለት ነው። ስለዚህ እንደዚህ አድርገን ፖሊኖሚያሎቻችንን ክላሲፋይ ማድረግ እንችላለን ማለት ነው። ፖሊኖሚያሎችም እንደ ሌሎቹ ፋንክሽኖች ሁሉ ምን ማድረግ እንችላለን? ኦፕሬሽኖቻችንን ፐርፎርም ማድረግ እንችላለን ብለናል አይደለም? ፈንዳሜንታል የሚባሉ ኦፕሬሽኖቻችን እነማን ናቸው? አዲሽን፣ ሰብትራክሽን፣ መልቲፕሊኬሽን እና ዲቪዥን ማለት ነው። መልቲፕሊኬሽን እና ዲቪዥን እነዚህን ኦፕሬሽኖች እንዴት አፕላይ እናደርጋለን ስንል አዲሽን እና ሰብትራክሽን ምንም ሌላ ልዩነት የለውም። እስካሁን እየሰራን የመጣ ነው ማለት ምንድነው? ተመሳሳይ ተርሞችን መደመርና ተመሳሳይ ተርሞችን መቀነስ ብቻ ነው የሚጠበቅብን ማለት ነው። ስለዚህ አዲሽን ስንሰራ ምንድነው? ኮምባይን ኦል ዘ ላይክ ተርምስ ተመሳሳይ ተርሞችን ምን ማድረግ ነው? መቀናነስ ማለት ነው። ስለዚህ መደመር ካለብን እንደምራለን፣ መቀነስ ካለብን እንቀንሳለን ማለት ነው። እስቲ ኤግዛምፕል እንመልከት። ኤግዛምፕል ይላል ይሄው አንድ ኤክስፖኔንሻል ፋንክሽን አለ። ሁለተኛው ፖሊኖሚያል ፋንክሽኖች አሉ። ሁለት ፖሊኖሚያል ፋንክሽኖች አሉ። ምንድነው የተደረገው? አዲሽን የተደረገው አይደለም። ስንደምራቸው እንዴት ነው? ኮመን ተርሞችን ወይም ላይክ ተርሞችን መሰብሰብ ነው። 2x cube plus 5x cube 3x cube ከዛስ ፕላስ 5x square ከዛስ ምንድነው ማይነስ 2x square አይደለም ፕላስ ኔጌቲቭ x አይደለም ኔጌቲቭ x ኮመን አለው እንዴ? የለው ፕላስ ምንድነው 4። ስለዚህ ይሄን ሶልቭ ስናደርግ ምንድነው 5x cube plus 3x square minus x plus 4 ይመጣል ማለት ነው። ስለዚህ እንደዚህ አድርገን ለሰብትራክሽንም ተመሳሳይ ነገር ነው። ምንም ነገር አንቀይርም። ምንድነው ላይክ ተርሞችን ኮሌክት እናደርጋለን። መቀነስ ካለብን
እንቀንሳቸዋለን ማለት ነው። ስለዚህ አዲሽን እና ሰብትራክሽን ስንሰራ ለኮረስፖንዲንግ ኤሌመንቶች ላይ ነው ኦፕሬሽኖቻችንን ፐርፎርም የምናደርገው ማለት ነው። መልቲፕሊኬሽን ላይ በሚመጣበት ጊዜ ሁለት ፖሊኖሚያል ፋንክሽኖችን የምናባዛው ከሆነ እያንዳንዱ በዲስትሪቢዩቲቭ ፕሮፐርቲ ኦፍ መልቲፕሊኬሽን ተጠቅመን ነው የምንሰራው ማለት ነው። ማለትም እያንዳንዳቸውን ፋንክሽኖች ምን እናደርጋለን? እያንዳንዱን ተርም ምን እናደርጋለን? እናባዛለን። ወይም ደግሞ ለባይኖሚያል ማለትም ሁለት የተለያየ ፋንክሽኖች ካሉን ማለት ነው ስናባዛ እንዴት ነው የምናባዛው ይለናል። ፎይል ሜተድ ነው የምንጠቀመው። ፎይል ምንድነው የሚለን? ፈርስት ከዛም በኋላ አውተር ኢነር ከዛ ደግሞ ላስት እነዚህን ማባዛት ነው ይለናል። በዚህኛው መሰረት ማለትም a + b * c + d በምናባዛበት ጊዜ ምንድነው ፈርስት ኤሌመንቱን አባዙ ይለናል። a * c ይለናል አይደለ? a * c ከዛስ ፕላስ አዲሽን ነው የምናደርገው። አዲሽን ስለሆነ ማለት ነው በዚህ ፎርማት እንጽፋቸውና ሁሉንም እንደዚህ ነው የምናባዛው ይለናል። ፕላስ ከዛ ምንድነው አውተር ኤሌመንቱን አባዛው ይለናል አይደለ? a * d አውተር ኤሌመንቱን አባዛው ይለናል ማለት ነው። a * ምንድነው አይደለም? a * ፈርስት እና አውተር አይደለም? ፈርስት እና አውተር እናባዛለን። ከዛስ ደግሞ ምንድነው ፈርስት እና ኢነሩን እናባዛለን። ad እናባዛለን ፕላስ ከዛስ ኢነር ኤሌመንቱን እንዴት ነው የሚሆነው ማለት ነው? ፈርስት ኤሌመንቶቹን እናባዛለን። ፈርስት ኤሌመንቶቹን እናባዛለን ማለት ነው። a c ፕላስ አውተር ስንሄድ ደግሞ ምንድነው የምናደርገው? አውተር ደግሞ ad እናባዛለን። ከዛ ደግሞ ኢነር ነው የምንሄደው አለ። ሁለቱን ኢነር ኤሌመንቶች ምን አድርጉ? አባዙ ነው የሚለን። b c ከዛ ደግሞ ፕላስ ላስት ኢነሩን እችኛዋን b ከላስት ኤሌመንታችሁ ጋር አባዙ ነው ማለት። ስለዚህ እንዴት ነው የምናባዛው? ዲስትሪቢዩቲቭ ፕሮፐርቲ ነው የምንጠቀመው ማለት ነው። ማልቲፕሊኬሽን ኢዝ ዲስትሪቢዩቲቭ ኦቨር አዲሽን የሚባለውን ፕሮፐርቲ ነው አፕላይ ያደረገን ምን ሰራው ማለት ነው። እዚህ ጋር ያለውንም ኤግዛምፕል መመልከት ትችላላችሁ። x + 2 * x - 3 አይደለ? መጀመሪያ ምንድነው የሚለን? ፎይል ሜተዳችን ምንድነው የምናደርገው? ፈርስት ኤሌመንቶቹን አይደለ? x * x x² እናደርጋለን። ከዛ ምንድነው አውተር ነው የሚለን xን ከኔጌቲቭ3 ጋር ነው የምናባዛው። -3x እናገኛለን። ቀጥለ ደግሞ ኢነር ኤሌመንቶቹን አባዙ ይለናል። ኢነር ኤሌመንቶቹ ምንድነው? 2 * x ስንት እናገኛለን? 2x። መጨረሻ ላይ ደግሞ ምን አባዙ? አውተሩን አባዙ። 2 * 3 አውተር ኤሌመንቶቻችንን እናባዛለን። 2 * 3 ስናባዛ ስንት ነው? -6። 2 - -3 ስንት ነው? -6 ይመጣል ማለት ነው። ሶልቭ ስናደርገው ወይም ደግሞ ሲምፕሊፋይ ስናደርገው ስንት ይመጣልናል? x² - x - 6 እናገኛለን ማለት። ስለዚህ መልቲፕሊኬሽንም ስናባዛ ፎይል ሜተድ ወይም ደግሞ ዲስትሪቢዩቲቭ ፕሮፐርቲ ኦፍ መልቲፕሊኬሽንን እንጠቀማለን ማለት ነው። ወደ ዲቪዥን ስንመጣ ለየት ያለው ኦፕሬሽን ከኖርማል ኦፕሬሽን ለየት የሚያደርገው ፖሊኖሚያል ላይ ሲመጣ ዲቪዥን ነው። ዲቪዥን ስንሰራ ቤዚክ ሜተዱ ምን ይባላል? ሎንግ ዲቪዥን ነው። ሎንግ ዲቪዥንን በመጠቀም ሁሉንም ፖሊኖሚያል ማለት ነው ዲቫይድ ማድረግ ይችላል። ዲቪዥን ለመስራት ግን አንድ ሩል አለን ማለት ነው። ኮንዲሽን አለን። ሩላችን ምንድነው? p of x over q of x ከሆነ ዲቫይድ ለመደረግ ማለት ነው ዲግሪያቸው n እና m እንበል። n እና m ያላቸው ዲግሪያቸው ይሆናል። ስለዚህ p በq ዲቪዚብል መሆን የሚችለው መካፈል የሚችለው if n is greater than or equal to m ከm ቢበልጥ ወይም ደግሞ እኩል ከሆነ ብቻ ነው ማካፈል የምንችለው ዲግሪያቸው ማለት ነው። ዲግሪያቸው እንደዛ ከሆነ ነው ማለት ነው ማካፈል የምንችለው። ለምሳሌ ይሄንን ተመልከቱ። ማለትም ፒያችን p of x አችን ይሄኛው ነው እንበል። እቺኛዋ ደግሞ q of x አችን ነው። ዲግሪው ስንት ነው? m አችን ይሄ ስንት ነው? 1 ነው አይደለም? የx ሃይስት ኤክስፖነንቱ 1 ነው። ይሄ ደግሞ የx ኤክስፖነንታችን n አችን ስንት ነው? 3 ነው። ስለዚህ ዲግሪያችን 3 እና ከዛ ከ1 ስለሚበልጥ ምን ማድረግ ይችላል? መካፈል ይችላል እያለን ነው ማለት። ስለዚህ እንዴት ነው ሎንግ ዲቪዥንን ፐርፎርም የምናደርገው? 4x³ + 2x² - 5x + 7 ዲቫይድድ ባይ በምንድነው የምናካፍለው? x - 2 ምንድነው የምትወስዱት? መጀመሪያ ሊዲንግ
ኮኤፊሽንቶቻችን ሊዲንግ ተርሞቻችንን እንወስዳለን። 4x cube divided by x ስንት ይመጣል? 4x square ማለት ነው። ስለዚህ 4x square እንጠቀማለን ማለት። ስለዚህ 4x square ታመጣላችሁ ማለት። ይሄ ሲካፈል ለዚህ መጀመሪያ ምንድነው 4x square 4x square ሲባዛ በዚህኛው ተርም እንዳለ ማለት ነው። በዚህኛው ተርም እንዳለ ስናባዛው ስንት ነው? 4x cube ማይነስ 8x square አይደለም 8x square። ከዛ ምንድነው የምናደርገው? ሰብትራክት ነው የምናደርገው። ስለዚህ ስንሰራ ምንድነው 4x square ሲቀነስ በ4x cube 0 ነው። 2x square ሲደመር 8x square ስንት ይመጣል? 10x square minus 5x plus 7። አሁን መካፈል ይችላል ወይ ተላላችሁ? አዎ። ምንድነው ይሄንን ኮንዲሽን ያሟላልናል አይደል? ስለዚህ ምንድነው የምናደርገው? አሁንም ተመልሰን እንቀጥላለን። ምንድነው የምናደርገው? ሊዲንግ ተርሙን ከሊዲንግ ተርሙ ጋር እናካፍላለን። ማለትም 10x square divided by x ስንት ነው? 10x እናገኛለን። ስለዚህ ምንድነው ፕላስ 10x አይደለም ፖዚቲቭ ስለሆነ ማለት ነው። ስለዚህ 10x ሲባዛ በዚህኛው ተርም ስናባዛ 10x ስኩዌር ማይነስ ኔጌቲቭ 20x ማለት ነው። ማይነስ 20x እንላለን ማለት ነው። ስለዚህ አሁንም ሰብትራክት እናደርጋለን። ሰብትራክት ስናደርግ ይሄ በዚህ ካንስል ይደረጋል። 20x ሲቀነስ 5x ስንት ነው? 15x + 7 15x + 7። አሁንስ ማካፈል እንችላለን ወይ? አሁንም ሊዲንግ ተርሞቹን ነው የምናወዳድረው። ምንድነው ዲግሪያቸው ምንድነው? እኩል ነው አይደለም? 1 እና 1 ነው። ስለዚህ ምን ማለት ይችላል? መካፈል ይችላል ማለት ነው። ስለዚህ 15x divided by x ስንት ነው? 15 ይመጣል። ምንድነው ፖዚቲቭ ነው እንዳትረሱ። ፕላስ 15 እንላለን ማለት ነው። 15 ሲባዛ በዚህኛው ተርም 15x ማይነስ ስንት ነው? 30 ምን እናደርጋለን? ሰብትራክት እናደርጋለን ማለት። ስለዚህ ስንት ነው የሚመጣው? ይሄ በዚህ ካንስል ይደረጋል። 30 ሲደመር 7 ስንት ነው? 37 እናመጣለን ማለት። ስለዚህ እቺኛው ምንድናት? ሪማይንደራችን ናት። እቺኛው ደግሞ ምንድናት? ኩዌሽንታችን ናት ማለት ነው። ስለዚህ ዲቫይድ ስናደርግ የምናገኘው ሪዛልት ማለት ነው ማለትም እዚህ ጋር እንጻፋት እዚህ ጋር እንጻፈው 4x cube plus 2x square minus 5x plus 7 divided by በምንድነው በx minus 1 ስናካፍል የምናገኘው ሪዛልት እንዴት ነው የምናገኘው? እንዴት ነው የምንጽፈው? p of x over q of x ካረግን ሪዛልታችን ምንድነው የሚሆነው? ሪዛልታችን ወይም ኮኤፊሽንታችን ፕላስ ሪዛልታችንን f of x እንበላት። ሪዛልታችን f of x ሪማይንደራችን ኦቨር r of x ነው ኦቨር q of x ብለን መጻፍ እንችላለን ማለት ነው። ስለዚህ ሪዛልታችንን እንደዚህ አድርገን ነው የምንጽፈው ማለት ነው። ኮኤፊሽንታችን ስንት ነው? ኮኤፊሽንታችን ስንት ነው? 4x ስኩዌር ፕላስ 10x ፕላስ 15 ፕላስ ሪማይንደራችን ስንት ነው? 37 ኦቨር ምንድነው? x ማይነስ 2 ማለት ነው። ስለዚህ እንደዚህ አድርገን ማስቀመጥ እንችላለን። ኮኤፊሽንታችን ምንድነው? ይሄውና ሪማይንደራችን ደግሞ ይሄውና። ይሄ ምንድነው? ሎንግ ዲቪዥን ሜተድ በመጠቀም ነው። ሎንግ ዲቪዥን ሜተድ ማለት ኤግዞስቲቭ ሜተድ ነው። እያንዳንዱን ስቴፕ እየሄድን ካልኩሌት ማድረግ አለብን ማለት ነው። ለዲቪዥን ደግሞ ኢፊሺየንት እና ቀላሉ ደግሞ ሜተድ ምንድነው? ሲንቴቲክ ዲቪዥን ይባላል ነው። ይሄ ዲቪዥን ኢፊሺየንት እና ፋስት የሆነ አፕሮች ነው ማለት ነው። ማለትም ሁለት ፖሊኖሚያሎችን ለማካፈል። እዚህ ጋር ግን አንድ ሪኳየርመንት ይኖረናል። ሪኳየርመንታችን ምንድነው? በምን ዲቫይድ ስናደርግ ይሆናል? በኤክስ ማይነስ ሲ በሚሆን ፋክተር ዲቫይድ በምናደርግበት ጊዜ ነው ሲንቴቲክ ዲቪዥንን ምን ማድረግ የምንችለው? አፕላይ ማድረግ የምንችለው። ይሄን ነገር ደግሞ እንዴት አፕላይ እናደርጋለን ስንል ይሄን ኤግዛምፕል እየሰራን እንመልከት። ኤግዛምፕላችን ምን ይላል? 2x cube minus 3x square plus 4x minus 5 ማለትም ይሄን ኪዩቢክ ፋንክሽን በምንድን ነው የምናካፍለው? በx minus 2። ስለዚህ በዚህ ፎርማት በሆነ ፋክተር ነው ዲቫይድ እያደረግን ያለው። ስለዚህ ሲንቴቲክ ዲቪዥንን ምን ማድረግ እንችላለን? አፕላይ ማድረግ እንችላለን ማለት ነው። ስለዚህ ስቴፕ 1 ምንድነው የሚሆነው? ሴትአፕ ማድረግ ነው። ሴትአፕ ፎር ሲንቴቲክ ዲቪዥን፣ ለሲንቴቲክ ዲቪዥን ሴትአፕ መስራት ነው። ይሄ ሴትአፕ ደግሞ እንዴት ነው የምንሰራው ማለት ነው? መጀመሪያ ምን እንጽፋለን? 2 ወይም ሲያችንን እንጽፋለን። ከዛ በኋላ ምን እናደርጋለን? ከዛ በኋላ ምን እንጽፋለን? ኮኤፊሽንቶቻችንን እንጽፋለን። ኮኤፊሽንቶቻችን እነማን ናቸው?
2 አይደለም 2 ከዛ -3 ከዛ 4 ከዛ -5 ሁሉንም ኮኤፊሺየንት እንደዚህ ጽፋለን። ከዛ በኋላ የመጀመሪያው ሊዲንግ ተርማችን ሊዲንግ ኮኤፊሺየንታችንን ቀጥታ ምንም ሳንሰራ ምን እናደርጋለን እናወርዳለን 2 እናወርዳለን ማለት ነው። ከዛ በኋላ ነው ስቴፓችን ስቴፕ 2ችን ምንድነው ስቴፕ 2ችን ምንድነው bring down leading coefficientታችንን ቀጥታ ዳይሬክትሊ እናወርደዋለን ማለት ነው። ቀጥታ እናወርደዋለን ማለት ነው። ከዛ በኋላ ምንድነው የምንሰራው ይሄንን እዚህ ጋር ያወረድናትን ቁጥር በፋክተራችን ወይም በሲ እያባዛን መደመር ነው ማለት ነው። በሲ እያባዛን እንደምራለን 2 times 2 ስንት ነው 4 4ን እዚህ ጋር እንደምራለን ማለት ነው። ፕላስ 4 እንላለን ማለት ነው። ስለዚህ ፕላስ 4 ስናደርግ ስንት እናገኛለን 1 እናገኛለን ማለት ነው። ስለዚህ ሪዛልታችንን እዚህ ጋር እንደዚህ ያለን እንጻፍ። ስለዚህ ምን እናደርጋለን ስቴፕ 3 ላይ መልቲፕላይ ባይ ሲ ኤንድ አድ ነው። እያባዛ ምንድነው መደመር ነው። እያባዛን መደመር ነው ማለት ነው። ስቴፕ 3ችን እያባዛን እንደምራለን 2 ሲባዛ በ2 ስንት ነው 4 4 ስንደምርበት ስንት እንመጣለን 1 እናገኛለን። አሁንም እዚህ ጋር ያገኘናትን ሪዛልታችንን በምን እናባዛለን በፋክተራችን በ2 እናባዛና እንደምራለን። 1 ሲባዛ በ2 ስንት ነው 1 ሲባዛ በ2 ስንት ነው 2 ነው። ስለዚህ አድ እናደርጋለን። ስደምር ስንት ይሰጣል 6 ይሰጣል። ስለዚህ አሁንም ምን እናደርጋለን አሁንም ኮንቲኒዩስሊ ነው የምናደርገው 6 ሲባዛ በ2 12 12 እንደምራለን ፕላስ 12 7። ስለዚህ ተመልከቱ አሁን የጻፍናቸውን ማለት ነው ምን እናደርጋለን ምን ጽፋለን እንዴት አድርገን ነው የምንጽፈው ምንድነው የምንጽፈው እነዚህ አሁን ኮኤፊሺየንቶቻችን ነው። አሁን ሪዛልት የሚያደርገው የመጨረሻ እነዚህ እዚህ ጋር የጻፉት ኮኤፊሺየንቶቻችን ነው። ኮኤፊሺየንቶቻችንን ደግሞ ስንጽፍ እንዴት ነው የምንጽፈው በሲንቴቲክ አንድ ሪዲዩስ አድርገን ነው የምንጨምረው ማለት። ስለዚህ 2x² ኪዩብ ከነበረ ምንድን ብለን ነው x² ብለን ነው የምንጀምረው 2x² ፕላስ x ፕላስ ምንድነው ፕላስ 6 ነው። ስለዚህ ኮኤፊሺየንቶቻችንን እዚህ ጋር ጨረስን። ስለዚህ የቀረችዋ ቁጥር ምን ትባላለች ሪማይንደራችን ናት ማለት ነው። ሪማይንደራችን ማለት ነው ሪማይንደራችን ትባላለች ማለት ነው። ሪማይንደራችን ትሆናለች ማለት ነው። ስለዚህ ፕላስ 7 ኦቨር ሪማይንደራችን ስንጽፍ እንዴት ነው 7 ኦቨር x - 2 ማለት ነው። ስለዚህ ሲንቴቲክ ዲቪዥንን በቀላሉ እንደዚህ ፐርፎርም ማድረግ እንችላለን። የሲንቴቲክ ዲቪዥን ሊሚቴሽኑ ዋናው ምንድነው እዚች ጋር ነው። ዲቫይድ ስናደርግ በእንደዚህ አይነት ፎርማት በሆነ ምን መሆን አለበት በእንደዚህ አይነት ፎርማት በሆነ ፖሊኖሚያል መሆን አለበት። ካልሆነ ግን ሁሉ ጊዜ ፕሪፈር ማድረግ ያለብን ምንድነው ሎንግ ዲቪዥንን ይሆናል ማለት ነው። ስለዚህ ሲንቴቲክ ዲቪዥን እና ኦልሞስት ኖርማል ፈንዳሜንታል የሚባሉትን ኦፕሬሽኖች ለማየት ሞክረናል። የሚሰጣችሁንም ደግሞ ኤክሰርሳይዝ ፕራክቲስ አድርጉና ወደሚቀጥለው ሴክሽን ደግሞ አብረን እንሄዳለን ማለት ነው።